ዮሐንስ ወንጌል ምዕራፍ 21 ቁጥር 15 ምሳ ከበሉ በኋላ ኢየሱስ ስምዖን ጴጥሮስን የዮና ልጅ ስምዖን ሆይ ከነዚህ ይልቅ ትወደኛለህን አለው። አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ግልገሎቼን አሰማራ አለው። ደግሞም ሁለተኛ የዮና ልጅ ስምዖን ሆይ ትወደኛለህን አለው። አሁን ጌታ ሆይ እንደወደህ አንተ ታውቃለህ አለው። ጠቦቶቼን ጠብቅ አለው። ሶስተኛም ጊዜ የዮና ልጅ ስምዖን ሆይ ትወደኛለህን? ሶስተኛ ትወደኛለህ ስላለው ጴጥሮስ አዘነና ጌታ ሆይ አንተ ሁሉን ታውቃለህ፣ እንድወድህ አንተ ታውቃለህ። ትወደኛለህ ወይ? ከነዚህ ሁሉ ይልቅ ትወደኛለህ ወይ? ትወጅኛለሽ ወይ? በዙሪያ ካሉ፣ በፊትህ ካሉ፣ ባጠገብህ ካሉ፣ በቤትህ ካለው፣ በኪስህ ካለው፣ በባንክ ካለው ከነዚህ ሁሉ ኢየሱስ ዛሬን ጥያቄ ይጠይቃል። ጌታ ሆይ የቃልህን ብርሃን አብራልን። በዚህ ቃል ውስጥ ብርሃን ስጠን። በዚህ ቃል ውስጥ ልታስታጥቀን የፈለከውን አስታጥቀን። በዚህ ቃል ውስጥ ልታስታውሰን የፈለከውን አስታውሰን። በዚህ ቃል ውስጥ ልታስጥለን የፈለከውን ጌታ ኢየሱስ ሆይ አስጥለን። ቃልህ በሙሉ ክብሩ እግዚአብሔር ሆይ እንዲነገር ባሪያን እርዳኝ። ሕዝብህም ሰምቶ ምላሽ እንዲሰጥ ሕዝብህን እርዳ። በኢየሱስ ክርስቶስ ስም አሜን። የዮና ልጅ ስምዖን ሆይ ከነዚህ ሁሉ ይልቅ ትወደኛለህ ሆይ? እስቲ አብረናት እንበል። ቀላል ቃል ነች። ከነዚህ ሁሉ ይልቅ በሉ እስቲ። ትወደኛለህን? እንግዲህ የዮሐንስ ወንጌል ሐሳቡ እንዲያያዝልን ምዕራፍ 21 ከቁጥር 1 እስከ ቁጥር 17 ቅድም እስካነበብኩላችሁ ድረስ ሁለት ትልልቅ ኢንሲደንቶች ሆነውበታል። ሁለት ትልልቅ ነገሮች ሆነውበታል። እንዳልኳችሁ ይሄ ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የሆነ የተፈጸመ ታሪክ ነው። እንደውም ታሪኩ ገና ሲጀምር ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። ኢየሱስ ይገለጥላችሁ። እስቲ አሜን በሉ። እስቲ አሜን በሉ። እንደገና ተገለጠላቸው ይላልና አንዱ የዚህ ክፍል ከቁጥር 1 እስከ 14 ድረስ ለነኚህ ለደቀ መዛሙርቱ ጥብርያዶስ ባህር፣ በነገራችን ላይ ጥብርያዶስ ገሊላ ማለት ነው። የገሊላ ባህር ተብሎ በሌላ የመጽሐፍ ቅዱስ ክፍል ላይ የምታውቁት እሱ ባህር ነው። ጥብርያዶስ ሮማውያን የሰጡት ስያሜ ነው። ገሊላ አይሁዳውያን የሰጡት ስያሜ ነው እንጂ ያው ባህር ነው። እና በዚህ ጥብርያዶስ ወይንም ገሊላ በሚባለው ባህር አጠገብ ለደቀ መዛሙርቱ ስለመገለጡ የሚናገር ነው። ከቁጥር 1 እስከ 14 ላንብብላችሁ። መጽሐፍ ቅዱስ ማንበብ ደስ ይላል አይደል? እስቲ አሜን በሏ። ሃሌሉያ። ላንብብላችሁ፣ ተከታተሉኝ ስለምፈልገው ታሪኩን። ከዚህ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው። እንዴት? እንዲህ ተገለጠላቸው። ሃሌሉያ። ስምዖን ጴጥሮስና ዲዲሞስ የተባለው ቶማስ፣ ከገሊላ ቃና የሆነው ናትናኤልም፣ የዘብዴዎስ ልጆችም ከደቀ መዛሙርቱ ሌሎች ሁለቱ በአንድነት ነበሩ። ስምዖን ጴጥሮስ አሳ ላጠምድ እሄዳለሁ አላቸው። እነሱም እኛም ካንተ ጋር እንመጣለን አሉት። መጥተውም ወደ ታንኳይቱ ገቡ። በዛች ሌሊትም ምንም አላጠመዱም። በነጋም ጊዜ ሃሌሉያ ኢየሱስ በባህር ዳር ቆመ። ደቀ መዛሙርቱ ግን ኢየሱስ መሆኑን አላወቁም። ኢየሱስም ልጆች ሆይ አንዳች የሚበላላችሁና አላቸው። የለንም ብለው መለሱለት። እርሱም መረቡን በታንኳይቱ በስተቀኝ በኩል ጣሉት ታገኙማላችሁ አላቸው። ስለዚህም ጣሉት። በዚያም ጊዜ ከአሳው ብዛት የተነሳ ሊጎትቱት አቃታቸው። ይወደውም የነበረው ደቀ መዝሙር ጴጥሮስን ጌታ እኮ ነው አለው።
ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህር ራሱን ጣለ። ሌሎች ደቀ መዛሙርት ግን ከምድር 200 ክንድ ያህል እንጂ እጅግ አራቁም ነበርና አሳ የሞላውን መረብ እየሳቡ በጀልባ መጡ። ወደ ታንኳይቱም ወደ ምድርም በመጡ ጊዜ ፍምና አሳ በላዩ ተቀምጦ እንጀራም አዩ። ኢየሱስም አሁን ካመጣችሁት አሳ አምጡ አላቸው። ቁጥር 12 እንዝለለው። ኢየሱስም ኑ ምሳ ብሉ አላቸው። ከደቀ መዛሙርቱ አንድስ እንኳን አንተ ማን ብሎ ሊጠይቀው የደፈረ አልነበረም፣ ጌታ መሆኑን አውቀው ነበርና። ኢየሱስም መጣና እንጀራን አንስቶ ሰጣቸው፣ እንዲሁም አሳውም። ኢየሱስም ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ይሄ ስንተኛ ጊዜ ነው? 3ኛ ጊዜ ነው። የሚገርም ሁኔታ ነው የተገለጠላቸው። እንደምትመለከቱት ጌታ ኢየሱስ ከሞተ በኋላ ሐዋርያቶች ተሰብስበው በአንድ ቤት ነበሩ እና ጴጥሮስ ድንገት ተነሳና አሳ ላጠምድ ልሄድ ነው። ታውቃላችሁ ቀድሞም አሳ አጥማጅ ነው። ሰው ታጠምድልኛለህ ብሎ ነው ጌታ ኢየሱስ ያመጣው። ጴጥሮስ ምናልባትም ጌታ ኢየሱስን ዝም ብለ ቁጭ ብዬ ከምጠብቅ ስራ እየሰራው ልጠብቁት ብሎ ሊሆን ይችላል። ወይንም ደግሞ የገቢ ምንጫቸው ጌታ ኢየሱስ ነበር። ትዝ ካላችሁ እሱም በገንዘብ ሰፖርት የሚያደርጉት ሰዎች ነበሩ ጌታ ኢየሱስን እና ቀለብ የሚያገኙት ከዛ ነው። አሁን ክራይስት ተይዟል፣ ስለዚህ ቀለብ የለም። ስለዚህ እነዚህ ሰዎች ራሳቸውን መመገብ አለባቸው። የሚያቃት አንድ ኤክስፒሪየንሱ ደግሞ ምንድነች? አሳ ማጥመድ ነች። አሳ ሲያጠምድ ነው ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 4 ላይ የተጠራው። ስለዚህ አሳ ላጠምድ እሄዳለሁ ሲላቸው ከሱ ጋራ ሌሎች 6 ደቀ መዛሙርት ስማቸው ጭምር ተጠቅሶልናል እኛም እንሄዳለን አሉ። ከገሊላ ኢየሩሳሌም ነበሩ። ገሊላ ወደ 60-70 ምናምን ማይል ይርቃል። በእግራቸው እዛ ድረስ ሄዱ። ሌሊቱ ደረሰ። አሳ ማጥመዳቸውን ጀመሩ። ሳድሊ መጽሐፍ ቅዱሱ ቁጥር 3 ላይ እንደሚነግረን በዚያች ሌሊት ግን ምንም አላጠመዱ። ነው እዚህ ጋር ቆም ማለት አለብን። እንዴት ነው በዛች ሌሊት ሊያጠምዱ ያልቻሉት? ምናልባት አሳ የማጥመድ ልምድ ስለሌላቸው ይሆን? ምናልባት አሳ የማይገኝበት ሐይቅ ቦታ ተገኝተው ይሆን? ምናልባት አሳ የማይጠመድበት ሰዓት ላይ አሳና ጥምጥ ብለው ሄደው ይሆን? ሁሉም ልክ አይደለም። ኤክስፒሪየንስድ የሆኑ አሳ አጥማጆች ናቸው። ከልጅነታቸው ጀምሮ ጌታ ኢየሱስ የጠራቸው አሳ ሲያጠምዱ ነው። ስለዚህ ልምዱ አለ። የተገኙበት ባህር አሳ የሌለበት ነው እንዳትሉ ጉግልን ሄዳችሁ አሁንም ብትጠይቁት እስካሁን ድረስ የገሊላ ባህር እስከ ዛሬዋ ቀን ድረስ ቴላፒያና ሰርዲን የተባሉ አሳዎችን ይሄው ህዝቡን እየመገበ ነው ያለው። ስለዚህ የሄዱትም አሳ የሚገኝበት ቦታ ነው። what about the time? እኛ ሪክሬሽናል አሳ ማጥመድ ነው የምናውቀው። ሪክሬሽናል አሳ የሚጠመደው መቼ ነው? ቀን ነው የሚለው ይሄ ባህር ዳር እንደዚህ እየወረወርን የምንውለው እሱ ሪክሬሽናል አሳ ማጥመጃ አይደለም። እውነተኛ አሳ የሚጠመደው በሌሊት ነው። ለምን? አሳዎቹ ስለሚጨልም መረቡን ስለማይመለከቱት በቀላሉ ወደ መረቡ ስለሚገቡ ልብ በሉ በሌሊት ነው የሄዱት። ሳድሊ ግን መረባቸው አሳ አልያዘም። አንዳንድ ጊዜ ላይፍ እንደዛ ይሆናል። አንዳንድ ሰዎች ኤክስፒሪየንሱ ስላለ አይደለም፣ አሳ አጥማጆች ናቸው። አሳ ማጥመጃ አሳ የሌለበት ቦታ አይደለም፣ አሳ የሚጠመድበት ገሊላ ባህር ነው የተገኙት። እንደውም እኮ ምናልባትም ወዲያ ጋር ያሉ ሌሎች ሰዎች በመረባቸው አሳ የያዙ ሊሆን ይችላል። እነሱ እዚህ አሳ አጥተው እየታገሉ ታይሙ ሮንግ ነው እንዳትሉ፣ አሳ በሚጠመድበት በትክክለኛ አሳ ማጥመጃ ሰዓት ነው በሌሊት ነው የተገኙት። እንዴት ግን አሳ የለም? ያንዳንድ ሰው መረብ በጣም የተባረከ ነው። ቶሎ ነው የሚይዝለት። ስሙኝ፣ ቶሎ ነው የሚይዝለት። ሲዘራው ቶሎ ይበቅልለታል። ሲጀምረው ቶሎ ይሳካል። አንዳንዴ ግን ለአንዳንድ ሰው መረቡ አሳ አይዝም። ልምድ ሳይኖረው እያለው ሮንግ ቦታ ትክክለኛ ቦታ ላይ ሆኖ
ሮንግ ታይሚንግ ኖ ዘ ራይት ታይም ላይ ሆኖ አሳይዝም አንዳንዴ እንደዛ ነው የገጠማቸው እነዚህ ሐዋርያት። ሌሊቱን ሙሉ ይላል መጽሐፍ ቅዱስ ራሱ። ታሪኩ በዚሁ ቢደመደም በጣም ሳድ ነበር የሚሆነው። ነገር ግን ቁጥር 4 ላይ ምን ይላል? በነጋም ጊዜ ኢየሱስ በባህር ዳር ቆሞ ታያቸው። ሃሌሉያ! እስቲ አሜን በሉ፣ እስቲ አሜን በሉ። ልክ ተስፋ በቆረጡበት ሰዓት የኔ ጌታ ከች እንደለመዱት ምናልባትም መረባቸውን አጣጥበው ተስፋ ቆርጠው ሊመለሱ ሲሉ ፕሮቫይደሩ ሃሌሉያ ሲያሜን በሉ፣ ሲያሜን በሉ። ፕሮቫይደር ታይም አይደለም፣ ፕሮቫይደር ቦታ አይደለም፣ ፕሮቫይደር ኤክስፒሪየንስ አይደለም። ፕሮቫይደር እግዚአብሔር ነው። say amen የምታምኑ say amen የምታምኑ it's not about the time. አንዳንዶቻችሁ መረባችሁ easily ሲይዝላችሁ don't think it's because of your experience. brother ተው። ካንተ የሚበልጥ ኤክስፒሪየንስ ያዙ ሰዎች አንተ ቤት እንደ ቀላል የሆነ ነገር እስካሁን እንባ የሆነበት ቤት አለ። ኢየሱስ መጣ። እስቲ ኢየሱስ መጣ በሉ። ጮክ ብላችሁ ኢየሱስ መጣ በሉ። እስቲ ጮክ ብላችሁ ኢየሱስ መጣ በሉ። እስቲ ኢየሱስ መጣላቸው። ገስዋት እነሱ ግን ኢየሱስ መሆኑን ይብን አላወቁም። የሆነ አንድ አይሁዳዊ መስሏቸዋል። No, it's Christ. እንግልት ውስጥ ልጆቹ ሲገባ በሰማይ ቁጭ ብሎ የማይዝናና አምላክ። That's my God. That is my God. That's my God. ግራ ሲገባኝ ዝም ብሎ ቁጭ ብሎ የማያይ መጣ። እነሱ አላወቁም። ደግሞ እኮ ይጠይቃቸዋል። የሚያደርገውን እያወቀ ይላል መጽሐፍ ቅዱስ በሌላ ስፍራ ላይ የሚበላላችሁ። እነሱም በጣም ምስኪን በጣም ኦነስቶች ናቸው። ምንም የለም አሉት። መረቡን በየት በኩል? በቀኝ በኩል ጣሉት አለ። ሃሌሉያ! he gave them the direction. ሃሌሉያ! በቀኝ በኩል ጣሉት። እናንተ ጣሉት። መጎተት እስከሚያቅታቸው ድረስ መረባቸው በአሳ ተጨናነቀ። የነበራችሁ እናንተ አሳዎች ቅድምኛ ስናለቅስ የነበሩ የሰማዩን አምላክ ድምጽ ሰምተው ወደ ተዛዘዘላቸው ወደ ደቀ መዛሙርቱ መረብ አሳዎቹ እንደውም እዚህ በአላማ ነው ይላሉ። እዛ ውስጥ አልገባም ሰዓት ስለሌለን የጸሐፊው ቅድም አላ ዘልየዋለሁ እንጂ 153 አሳ ያዙ ይለናል። ቴላፒያ ማለት ሰርዲኑን አይደለም። ነኝ ትንሽ አሳ ነች እና እንደሱ ቴላፒያ ቢግ ትልልቆቹ ጃይጋንት ትልልቅ ቴላፒያዎች 153። ፕሮቫይደር እግዚአብሔር ነው። አቅራቢ እግዚአብሔር ነው በሉስ። ጮክ ብላችሁ አቅራቢ እግዚአብሔር ነው በሉስ። አቅራቢ እግዚአብሔር ነው በሉስ። አስወራብን ምን በቃ ሌላ እነዛው ሐዋርያት ናቸው። ቦታው ያው ገሊላ ነው። ሰዓቱ ያውስ እንዳውም አሳ የማይጠመድበት ሰዓት ሆነ፣ ጠዋት ሆነ። አቤት እግዚአብሔር እኮ ስንጠብቀው የዘገየ ይመጣል ይመስላል እንጂ ሲመጣ ግን የሚቀድመው የለም። ታይም በእግዚአብሔር ላይ አልፍበትም። ሊባርክ ካሰበ ነገርን ሊያቀናው ካሰበ ሮንግ ታይም ላይ እንደውም እግዚአብሔርነቱ የሚታወቀው ሮንግ ታይም ላይ መምጣቱ ነው። እስቲ አሜን በሉ። የገባችሁ አሜን በሉ። እስቲ ሮንግ ታይም ላይ ጠዋት 153 አሳ ያ አሊዝ ያለ መረብ አሁን በአሳ ተጨናነቀ። እግዚአብሔር ፕሮቫይደር ስለሆነ እስቲ ልባርካችሁ። እጃችሁን ዘርጉ። እንደዚህ ላይፍ ቻሌንጅ የሆነባችሁ ሰዎች መረባችሁ አሊዝ ያለ አሊዝም የሚል
ሌላው ቤት ፌሽታ እናንተ ጋር ለቅሶ የሆነ እርጉጆቻችሁ በጌታ በኢየሱስ ክርስቶስ ስም ባለቀሳችሁበት ቦታ እግዚአብሔር ያስቃችሁ። በጌታ በኢየሱስ ስም ደረቁ ባላችሁበት ስፍራ ሳትቀይሩ እግዚአብሔር ያለምልማችሁ። አሜን ሃሌሉያ። ቦታ መቀየር አላስፈልግም። ስሙኝ ወንድሞቼ፣ እህቶች፣ እናቶች፣ አባቶቼ ቦታ አሁን አንዳንድ ሰው እንደው በረውጣ ይለዋል። በቃ ነገር ኖ አንዳንድ ጊዜ በረ መውጣት በዛው ባለቀስክበት ስፍራ ጠዋት ደስታ ይሆናል። አሜን በሉ። ደስታ ይሆናል። ደረቀ በተባለ በዚያው በገሊላ እስቲ በዚያው በሉ። ጮክ ብላችሁ በዚያው በሉ። ባለሁበት በሉ። ሃሌሉያ። ወይ እግዚአብሔር ሕዝቡን እግዚአብሔር ይባርክ። ለቅሶን እግዚአብሔር ከቤታችሁ ያውጣ። መረባችሁ አሳያዝ። ኢየሱስ ጌታ ነው። እዚህ ጋር ያበቃም እኮ ክራይስት እኮ እኔ ኢየሱስ እኮ I love you Jesus። እስቲ I love you Jesus በሉት። እዚህ ጋር ያበቃ እኮ ጥሩ ነበረ። እንደገና ደግሞ ከባህር ሲወጡ እሳት አንድዶ ወይኔ ኢየሱስ አገለገልከን እኮ። እኛ አገለገል ነው እንላለን፣ እሱ ነው እኛን ያገለገለን። he served us። ይገርም። እሳት አሙቆ እሳት አንድዶ እንጀራውን እኔ እንጃኬት እንደመጣ አምጥቶ አሳውን ጠብሶ እንካችሁ ልጆቼ ብሉ፣ የዕለት እንጀራችንን ስጠን ዛሬ ብላችሁ ጸልዩዋል። he's a provider right here። ባጡበት በዚያው ቦታ የዛሬውንም አብልቶ ለነገም የሚተርፈውን አሳስ ይዞ ወደ ቤታቸው። that is Christ። እኛ የዕለት እንጀራ ስጠን ብቻ ነው ብለን የምንጸልየው። ሲመጣ ግን አመጣቱ ከለት ያልፋል። ሰርቭ አረጋቸው። አየኔ አባት he just served them። እንደ አንዲት አይሁዳዊ ሴት እሳት እያነደደ ሰርቭ አረጋቸው። አበላ አጠጣቸው። ከዛ ዋናው ፖይንት እዚህ ጋር እዚህ ሁሉ የሆነው ቁጥር 15 ላይ ሊያመጣቸው ነው። ቁጥር 15 ላይ ምን ይላል? ምሳ ከበሉ በኋላ ካበላ ካጠጣ ካጠገበ በኋላ አሁን ወደ አጀንዳው መጣ። እሱ ድሮንም የመጣው ለአሳ አይደለም ለጥሪ ነው። አንድ ባለራእይ ሰው እዚህ ጋር አለ። የሚፈለግ ባለራእይ አለ። ሊገኝ በማይገኝበት ቦታ የተገኘ፣ ሊደክም በማይገባ ነገር እየደከመ ያለ አንድ ጴጥሮስ የተባለ ወደ ስፍራው መመለስ ሪስቶር መደረግ ያለበት አለ። አሁን ሽፍት አረገ ኢየሱስ። ምሳ ከበሉ በኋላ ወደ ጴጥሮስ አቴንሽኑን አደረገ። የዮና ልጅ ስምዖን ሆይ፣ ጴጥሮስ እንኳን አላለውም። አይገርማችሁም? አሁን እኔ ኢንጂነር ነኝ ያል ኢየሱስ ሲመጣ ኢንጂነር ኢሳያስ አይለኝም። ኢሳይያስ ዋን ያለ ካባ ስምዖን የስምዖን ልጅ ጴጥሮስ ሆይ ላንተ ጥያቄ አለኝ። አብልቼ ብቻ ሆዴም ሞልቼ ብቻ አልሄድም። አካውንት ላይ ብር አስቀምጬ ብቻ አልሄድም። ለነገ የሚሆን ቀለብ ብቻ ሰጥቼ አልሄድም። በአንተ ላይ ራእይ አለኝ። በአንተ ላይ የጀመርኩት ስራ አለ። ከጥቂት ቀን በፊት የተደናቀፈ፣ ከጥቂት ቀን በፊት የተመታ ያንን ልቀጥለው ፈልጋለሁ። ስለዚህ ጉዳይ ካንተ ጋር አለኝ። የዮና ልጅ ስምዖን ሆይ ከነዚህ ይልቅ ምን ትለኛለህ? ትወደኛለህን? እቺ ከነዚህ የምትለው ቤተክርስቲያን አባቶችን ብዙ ምን ትሆን እቺ ከነዚህ ብለው አባቶች በጣም ተፋጅተውባታል። ከነዚህ ሁሉ ስለሚል አንዳንዶቹ አባቶች የሚለው ከነዚህ ሁሉ ሲሉ 6 ደቀ መዛሙርቱ ዛጋሉና ከነኚህ እኔን ከሚወዱት በላይ ትወደኛለህ ወይ? ከነዚህ ሁሉ እነሱን ከምትወድበት በላይ ትወደኛለህ ወይ? ከነዚህ ሁሉ
ከ153 አሳዎች በላይ ምን ደጎ ከሰጠው አሳዎች በላይ ከሰጠው ቢዝነስ በላይ ከሰጠው በአገልግሎት በላይ ከሰጠው ቤተሰብ በላይ ከሰጠው ትዳር በላይ ከሰጠው ልጆች በላይ ከሰጠው የኔ ከምትለው ነገር በላይ ከነዚህ በላይ ትወደኛለህ ወይ? ዋይ ኢየሱስ ስንት የሚጠየቅ እያለ ከትላንት ወዲያ የካደውን ሰው በእንዲህ አይነት ኦፖርቹኒቲ ውስጥ አግኝቶ እንዴት እንዲህ ብቻ ብሎ ይጠይቀዋል? ልብ በሉ። ጴጥሮስ አሁን እኛ ታሪክ ስላለቀልን የቤተክርስቲያን ኦቶሪቲ የተሰጠው ሰው ነው። የኢየሩሳሌምን ቤተክርስቲያን በሐዋርያት ሥራ ላይ እንደምትመለከቱት እንደገና በጳጳስነት በፓስተርነት በዋና ሐዋርያነት ሊድ ያደረገ ነው። ክራይስት ልብ በሉ ከዚህ በፊት ብሎታል። ማቴዎስ ወንጌል ምዕራፍ በአንተ ላይ ቤተክርስቲያንን እሰራለሁ ብሎታል። እና ይሄ ሰውዬ ክራይስት የሚያየው የቤተክርስቲያን መሪ ሆኖ ነው። ዓርብ ዕለት a few weeks ago ስታምብል አረገ ይሄ ወንድም 3 ጊዜ ለዛውም ማንም ቢክድህ እኔ ምን አልልም አልክድህም ብሎ ለክራይስት በአደባባይ ቃል ገብቶ ኢየሱስ ዘሞስት ሰው በሚፈልግበት በዛ በመከራው ሰዓት አንዴ አይደለም 3 ጊዜ ይሄንን ሰው ምን አልለውም አላቀውም ብሎ ካደ። ሉቃስ በጣም ልብ የሚሰምር አባባል እንደውም ጽፎልናል። 3ኛው ልክ ክራይስትን አላቀውም ሲል ይለናል ኢየሱስ ዘወር ብሎ ጴጥሮስን አየው የሚል ቃል አለ። how heart breaking is that? ሳያቅ ኢየሱስ ሳይሰማ አይደለም አላቀውም ያለው ማለት ነው። አንዳንድ ሰው እኮ ሳትሰሙት ቢክዳችሁ ይሻላል። ገባችሁ? ሳታቁ በሌላችሁበት አላቃትም ምንም አይደለችም አላቀውም ምንም አይደለም ፓስተሬም አይደለም በሌላችሁበት እኮ ቢል ይሻላል። ኢየሱስ መስማቱን ሉቃስ ሊነግረን 3ኛዋን አላቀውም ካፉ እንደወጣች ኢየሱስም ዘወር ብሎ አየው ሰማው። ሲክደው ተስፋ ያደረገው ትላንት ቃል የሰጠው ሰው ይሄንን ሰው በዚህ ቦታ ቢጥለው በዚህ ሁኔታ ጴጥሮስን ቢተወው ጴጥሮስ ወደ አገልግሎት የመመለስ እድል የለውም። በጣም ከባድ ነው የሚሆንበት። ስንቴ ነው ክራይስትን የካደው? ጮክ በሏ ስንቴ ነው እዚህ ጋርም ትወደኛለህ ወይ ብሎ የጠየቀው? እንደውም 3ኛው ላይ ጴጥሮስ በቃ እንጃኒ I don't know what kind of feeling እንደተሰማው ይሄን ጥያቄ 3 ሲጠይቀው በዲፕሊ ግን እንደተሰማው አዝኖ ነው የሚለው 3 የጠየቀው። እና የቤተ ክርስቲያን አባቶች ምን ይላሉ? 3 ጊዜ ለካደው 3 ጊዜ ሪስቶር የሚያደርግበት እድል ሰጠው። ኢየሱስ ሃሌሉያ። ትሪፕል ኮንፌሽን for a triple denial ይላሉ። አሁን እናንተ አስቡ እስቲ እዚህ መጽሐፍ ላይ ገጽ አገልግሎት የፍቅር መግለጫ ነው እንጂ ፐርፎርማንስ አይደለም። አገልግሎት ልባችንን ነፍሳችንን የምናፈስበት እንጂ ችሎታችንን የምናሳይበት አይደለም በሚለው ክፍል ላይ እንዲህ የሚል ቃል አስቀምጫለሁ። የኢየሱስ ጥያቄ አሁን ክራይስት ዛሬ ቢመጣ right now ለዛውም አስቡ ጴጥሮስን ወደ አገልግሎት ሊመልሰው ነው። ጴጥሮስን ያቋረጠውን አገልግሎት መልሶ የሚቀጥልበትን ኦፖርቹኒቲ ሊሰጠው ነው። አሁን እናንተ አስቡ ትላንት የካዳችሁ ሰው እናንተ ጋር ቢመጣ ቢዝነስ ጀምራችሁ የካደ አገልግሎት ጀምራችሁ ጥሎ የሄደ የካደ ሰው ቢመጣ እና አብረን እንቀጥል ብትባባሉ ምንድነው የምትጠይቁት? ፒተር ምን አርጌ ካድከኝ? what did I wrong? ምን ስተሰራው? ባበላው ባጠጣው ምን አረኩ? አንድ ጥያቄ ሊሆን ይችላል ነበር።
እኔ ምን አረኩና ካድከኝ? ጊልት እንዲሰማው አንዳንድ ሰው ጊልት ባይዘው ጌታ ከረዳችሁ ሰው ጊልት እንዲሰማው አታርጉት። እውነቴን ነው። ራሱ መንፈስ ቅዱስ ይውቀሰው። ሊያረጋው ትራውማታይዝድ ሊያረጋው ይችል ነበር ፒተርን። መሪ ነው። ነገ ቤተክርስቲያንን ሊመራ ነው። ነገ ሊሰብክ ነው። ነገ ህዝብ ሊያስተዳድር ነው። ለእንደዚህ ለታሰበው ሰውዬ ወይንም ደግሞ ኢንተርቪው ስንደረግ ቢሆን የምንጠየቀው ጥያቄ መስበክ ትችላለህ ሆይ? ስብከት እድል ልሰጥ ነው። መምራት ትችላለህ ሆይ? የመሪነት ኦፖርቹኒቲ ላመጣልህ ነው። ብዙ ጥያቄዎች ሊጠይቀው ይችል ነበር። ነው አልጠየቀውም። የኢየሱስ ጥያቄ ምን ታደርጋለህ? ምን ትችላለህ? ማንን ታውቃለህ? ምንን ታውቃለህ? ኔትወርክ አለክ ወይ ሳይሆን ትወደኛለህ ወይ? በጭብጨባ ጌታን አክብሩት። አሲምፕል አዛት ችሎታውን ሊጠይቀው አገልግሎት ችሎታም ቢሆን ኖሮ ችሎታውን ይጠይቀው ነበር። መስበክ ትችላለህ ወይ? መዘመር ትችላለህ ወይ? ህዝብ ማነቃቃት ትችላለህ ወይ? የስብከት ዘዴ ብዙ ሊጠይቀው ይችል ነበር። ኖ ሪሌሽንሺፑ የፐርፎርማንስ የመቻልና ያለመቻል ሳይሆን የመውደድ እንዲሆን ከፍቅር የተነሳ እንዲሆን የመውደድን ብዛት እንዳልነው የፍቅርንም አቤት ድምጽ ቢኖረኝ እዩዬ እንዳንተ እንዴት አሳምሬ ዘምረው ነበር። he just want to know። አሁንም የኢየሱስ ጥያቄ ቤትሽ ምን አለ? ኪስህ ምን አለ? ማንን ታውቃለህ? ምን ታውቃለህ? ምን ልታረግልኝ ትችላለህ? አንዳንድ ጊዜ ደግሞ ለእግዚአብሔር የምናረግለት ነው የሚመስለን። አቤት በተለይ ደግሞ አገልጋይ ስንሆን፣ አቤት በተለይ መድረክ ስንይዝ ለእግዚአብሔር አርገልባችን የምናረግለት ነው የሚመስለን። ቅድም እንዳልኳችሁ የምናገለግለው ነው የሚመስለን። እሱ ነው እያገለገለን ያለው። እኔ የሱ ጥያቄ ትችላለህ ወይ ሳይሆን ትወደኛለህ ወይ? ትወደኛለህ ወይ? እኔ አንተ ቤት ቅድሚያ ነኝ ወይ? እኔ አንቺ ቤት ቅድሚያ ነኝ ወይ? እኔ አንቺ ትዳር ውስጥ ቅድሚያ ነኝ ወይ? እዚህ ውስጥ አንድ የደቡብ ሽማግሌ አገልጋይ የነበሩ ሰው ቲም የተባለ የኤሳይምን አገልጋይ ሁሉ ጊዜ ለአገልግሎት ሲሄድ መንገድ ባገኙት ቁጥር እጃቸውን እየጠቆሙ ይላል ቲም መጽሐፉ ላይ ቃለ ሕይወት ቤተክርስቲያን ላይ ተጽፏል። እጃቸውን እየጠቆሙ ቲም እዛ ውስጥ ፍቅር አለ ነው የሚሉት። አይገርም? ቲም እዛ ውስጥ ፍቅር አለ። is there love in there? ባይማሩ ምን ሰው የገባቸው ቁም ነገር አለ። ኦኬ እዚህ ወንድሞቼ እህቶቼ የኢየሱስ ጥያቄ ዛሬም ቢሆን ምን ትችላለህ? ምን ታውቃለህ ሳይሆን ይሄ ነው። የቅድሞቹ ሁላችሁ አሳውንም ያበዛው ሰውየውን ወደ ጥሪው ሊመልሰው ዋናው የዚህ ርዕስ ስብከቱ አሳዎቹ አይደለም። ስብከቱ ይሄን ሰው ወደ ጥሪው ማምጣቱ ነው። ስለዚህ ጌታ ዛሬም በህይወታችን ቢባርከን ስንቶቻችንን አሁን እዚህ ስንመጣ ባዶቻችንን ወደዚህ ምድር ይገባል? የሁለት ክፍል ሰራዊት ዛሬ ይሆንን እስቲ እጆቻችሁን አውጡ። የሁለት በገንዘብ ብንል የሁለት ክፍል ሰራዊት፣ በቤተሰብ ብንል የሁለት እስቲ እግዚአብሔርን በጭብጨባ ከፍ አድርጉት። ባዶአችንን አትላንቲክን ተሻግረን የሁለት ክፍል ሰራዊት ሆነና ያንን ያረገው ግን ወንድሞቼና እህቶቼ በእኛ ላይ እጅግ የከበረ ዓላማ ጥሪ ስላለ ነው። ለዛ ነው አሳዎቹ ላይ ነገሩ አልበቃም። ይሄ ሰውዬ ወደ ቦታው መመለስ አለበት። ክራይስት ስፍራ መያዝ አለበት። ሰው ጥያቄው ዛሬ እኔ ከባረኩ በረከት በላይ እኔን ትወደኛለህ ወይ? ትዳር እኮ ሰጠን እናንተ፣ ልጆች እኮ ሰጠን እናንተ፣ ገንዘብ ሰጠን እኮ እናንተ፣ እድሜ ሰጠን እኮ እናንተ። እሱ ከሰጠን ከነዚህ ሁሉ በላይ ሰጪውን እንወደዋለን ወይ? ለሰጪው እዚሁ ስፍራ አለ ወይ? ነው በስጦታዎቹ ተይዘናል። ለመጸለይ ጊዜ የለም፣ ለማገልገል ጊዜ የለም፣ ለመስበክ ጊዜ የለም፣ ቤተክርስቲያን ለመምጣት ጊዜ የለም። በስጦታዎቹ ውስጥ ተቀበን ዛሬ እግዚአብሔር
ፍቅራችንን ሪአፈርም ስናደርግ ፖዚሽናችንን ሪስቶር ያደርጋል። ስለዚህ ኦፍ ኮርስ በርግጥ ፓስተር ቅድም የሚገርም ጸሎት ነው የጸለየው። ፓስተር እንደጸለየው መወደዱ አስቀድሞ መወደዱ ያልገባው ሰው ጌታን ሊወደው አይችልም። መጽሐፍም የሚናገር እሱ አስቀድሞ ምን ብሎናልና ወዶናልና እንወደዋለን ያለው። መቼ? በደም ተጨማልቀን ሳለን፣ አይን ማይራራልን ሆነን ሳለን፣ ባጠገብሽ ባለፍኩ ጊዜ ምን አልኩሽ? በህይወት ኑሪ አልኩሽ። ማን ነው እንዲህ ተብሎ በህይወት የኖረ? አንዲዘርቪንግ ላቭ የተቀበለ አንዲዘርቪንግ ላቭ ያገኘ። ወንድሞቼ፣ እህቶች፣ እናቶች፣ አባቶች የፍቅራችን ስፋት የሚለካው የመወደዳችንን ጥልቀት ስናውቅ ነው። ስለዚህ ዛሬም ኢየሱስ እኔ አንደኛ ነኝ ወይ? ዛሬም ኢየሱስ ትወጂኛለሽ ወይ? እንደ ትላንቱ ከባል በፊት እንደነበረሽ ፍቅር፣ ከልጆች በፊት እንደነበረሽ ፍቅር፣ ከቢዝነስ በፊት እንደነበረሽ ፍቅር፣ ከመድረክ በፊት እንደነበረሽ ፍቅር ዛሬም እንደዛ ነኝ ወይ?